ዋናው ይህች አውሮፕላን እንድትስበን ያደረገው ነገር ምንድነው የምትጭነው ነገር መሳሪያ ነው ይላል ኢማራቶች የሚተዳደር የሆነ አውሮፕላን ከሆነ ቦታ ተነስቶ በድብቅ በቀይ ባህር ምናም በኩል አድርጎ በርበራ ላይ አልፎ ከዛ ወደ ኢትዮጵያ እቃውን አራግፏል አውሮፕላን መሳሪያ ጭና ወደ ኢትዮጵያ ወደ አዲስ አበባ ገባች ማለት ግን ይሄን ያህል ያንቀጠቀጣል አንድ ቀንም በአረብ ሊግ ተቀምጠው አረ ኢማራት አርፈሽ ተቀመጪ ብለው አያውቁም لا يزال يتكشف كل يوم ما تفعله الإمارات في المنطقة العربية بعرب أكبابي لي يمتسروا نجر إمارات مالتنا بتلاقي جزء يتجلت يمتع نو هي أنا ما أعرفش حتى الآن ما فيش حد في دائرة اتخاذ القرار هناك في الإمارات يعني بيعمل قياس أو استطلاع رأي الآن አሁን እንደው ምን አለበት ከኢማራት ትንሽ አይምሮ ያላቸው በሳል የፖለቲካ አካላት ትንሽ ቆም ብለው አሁን ላይ የሚያደርጓቸው ነገሮች ቢፈትሹ እና በአለም አካባቢ ምን እየተሰራ ነው ምን እኛስ ምን ያያረግን ነው ብለው ራሳቸውን መጠየቅ የሚችሉበትን አግባብ ለምን አያመጡም اللي بيحصل في المنطقة العربية والعالم العربي والعالم الإسلامي በተለይ በአረብ አካባቢ የተከሰተ ያለው ነገር የሙስሊሞች ላይ የተከሰተ ያለው ነገር የዓለም ሁኔታ ለምንድነው ግምት ውስጥ ያስገባ የሆነ እንቅስቃሴ የማያደርጉት ይሄ ሁሉ ጊዜ ግብጾች የሚሸሹበት ወይ የሚያታልሉበት የሚያጭበረብሩበት አጀንዳ ነው አንደኛው የአረባዊ አጀንዳ ነው ሁለተኛው የሃይማኖት የእስልምና አጀንዳ ነው ባለፈው ሁሌ እንዳልነው ማለት ነው አንዳንድ አጀንዳ ቀርጸው በትክክል ለዓለም ማቅረብ የማይችሉ ለሀገራቸው ጥሩ የሆነ ነገር ማቅረብ የማይችሉ የሆኑ ተቃዋሚዎች እና ኮተቶች ብዙ ጊዜ የሚያደርጉት ነገር ምንድነው ዘር ውስጥ መወተፍ ሃይማኖት ውስጥ መወተፍ የመሳሰሉት ውስጥ መወተፍ ነው በሃይማኖትም የግል ነው ሁሉ ጊዜ በዓለም ላይ በምንም ላይ ሁሉም ሰው የራሱን ሃይማኖት በደንብ አጠንክሮ ይዞ በማስተማር ላይ የተመሰረተ ነገር ሰርቶ የሰውን ልብ መግዛት እንጂ በኃይል በውሸትና በተለያዩ ቅባቶች የተለያዩ እንትኖችን አጀቦችን ይዞ ምንድነው ይባለው በመጣብህና በግርግር የሚፈጠር ምንም ተአምር የለም ሁሉ ጊዜ እነዚህ ማለት ነገሮች በተለይ ሃይማኖት ጉዳይ ላይ ሐሳቡ ነው ልብን ነው ሊገዛ የሚገባው እንጂ እንደ ግብጾቹ ከሃይማኖቱ ርቀው ሲያበቁ በሃይማኖት ስም መጡባችሁ ምናምን ይያሉ የራሳቸውን ነገር የሚያስከብሩ በውስጡ ደግሞ ምን አለበት በእውነት እንኳን ቢሆን በውሸት የሰውን ውሃ ለመቀማት የሰውን አገር ለመበጥበጥ የሰውን ሀገር ከባህር ለማራቅ በቃ ሴራ እየተሰራ ሃይማኖትን መጥቀስ ማለት ሃይማኖትን ለማጭበርበሪያነት መጠቀም ነው ይሄን የሚያደርጉ በጣም ብዙ ሰዎች አሉ من احتقان وغضب واستياء شديد من سياسة الإمارات في المنطقة ሌላው በኢማራት ላይ ሰዎች ምን ያህል እየተከፉ እንደሆነ ምን ያህል እየተሰቃዩ እንደሆነ ምናምን ይሄንን ሰዎች መረዳት አልቻሉም ኢማራት ውስጥ ይላል ما حدش مثلا بيقول لهم ولا هم مش عايزين العرب ولا عايزين العالم الإسلامي ولا عايزين حتى العالم الحر واكتفوا بإسرائيل اوكي ሌላው ቀርቶ የነሱ ነገር እኮ አይገባኝም ይላል ሃይማኖት አይፈልጉም ማለት እስልምናን ዓለም በሙሉ ትተዋል አረቦችን በሙሉ ዞር አድርገዋል ከዛም ያካባቢ ጎረቤቶቻቸው ምናምን አይፈልጉም ማለት ኸሊጆቹን ወይም ገልፍ ካንትሪን ማለት ነው ከዛ በኋላ እስራኤልን ብቻ ይዘዋል ይላል ይሄ አሁን እውነት ነው ወይ ብለን ስንጠይቅ ውሸት ነው በትንሹ እንዳልኩት ከ7000 እስከ 8000 ካምፓኒ ግብጽ ውስጥ እየሰራ ነው ያለው እና ለዛ ነው ኢማራት ብላ በኦፊሻል መልኩ ኢትዮጵያን የምትናገራትን ያህል ግብጽ በፍጹም ኦፊሻል ተናገራ አታውቅም በአረብ ሊግም ላይ አንድ ቀንም በአረብ ሊግ ተቀምጠው አረ ኢማራት አርፈሽ ተቀመጪ ብለው አያውቁም የአረብ ኢማራት ምንድነው የአረብ ሊግ አባል ናት እንግዲህ ኢማራት ግን አንድ ቀን ኢማራትን ተቃውመው ሁሉም በጋራ መግለጫ ያወጡበት ቀን የለም شيء غريب በጣም የሚገርም ነው
حضراتكم واحدة من المنصات الاستقصائية منصة ما صدقش فاجئتنا بضلوع الإمارات أيضا بشحن عسكري بطائرات عسكرية في داخل القرن الإفريقي. አሁንም በጣም ማتصدقش በሚል ወይም አታምንም የሚል ነው يتتبع رحلات طائرة شحن عسكرية إماراتية مشبوهة في القرن الأفريقية من مالتنا بأفريكا كند قال أفريكا كند كالك ما ننو زيقا متراو قطتا أفريكا كند سيبال يمجمرو تتاريو إثيوبيانات ስለዚህ አሁን ችግራቸው ምንድነው ኢትዮጵያ ከኢማራት መሳሪያ አግኝታለች በቃ ከኢማራት ስለዚህ ምን ይላል ከኢማራት የተነሳ ወደ አፍሪካ ቀንድ የሄደ ማለት አፍሪካ ይላሉ አፍሪካ አካባቢ አፍሪካ ቀንድ አካባቢ ያረፈ አንድ ማንነቱ ያልታወቀ ነገር ግን የኢማራት እንደሆነ ወይም ውስጡ ምን እንዳለ ምን እንደጫነ የማይታወቅ ነገር ግን ብዙ ጊዜ በአቪዬሽን ይሄ የአየር ላይ ሲስተም በደንብ ጉዳዩን አሳውቆ ከዚህ ወይ ሰው ጭኗል ወይ እንዲጭኗል የማይባል የሆነ በድብቅ የሄደ አንድ አውሮፕላን ታይቷል ይላል طياره قالوا جابوا اسمها عرفوها بالاسم ነገር ግን አንደኛ አውሮፕላኑን በስሙ አውቀውታል يعني طياره هي اولا طياره المفروض اللي بيشغلها شركه اماراتيه በትክክሉ ከታየ ይህንን አውሮፕላን የኢማራት ካምፓኒ የሚመራው እንደሆነ የሚታወቅ ይሆነ هي مسجله في اوكرانيا يعني هي اصلا مسجله في اوكرانيا ماركتها زي ما هم قالوا على ماركتها اسمها انتونوف ان 124 ني እንግዲህ አሁን የጠራው አንቶኖቭ 120 ምናም የሚባል ስም ያለው አውሮፕላን ነው የተለየ አውሮፕላን ነው ادي الطائره نوعها مسجله فين في اوكرانيا بيشغلها شركه اماراتيه ይህ አውሮፕላን በኡክራይና ውስጥ የተመዘገበ ነው ይላል ወይም የኡክራይና በኡክራይና አንድ ካምፓኒ ስም የተመዘገበ ነው ነገር ግን የኢማራት ካምፓኒ ነው ኦን የሚያደርገው ወይም ደግሞ የሚያስተዳድረው خط سيرها ده المفزع بقى والمزعج ግን አካሄዱ በጣም አደገኛ የሆነ ነውና ይሄም ነው አነጋጋሪ ያደረገው بتشحن شحن عسكري አንደኛ የወታደራዊ የሆነ ነገር ነው የተሸከመው which is መሳሪያ ምናምን الى اثيوبيا ወደ ኢትዮጵያ ነው ሄደው እንዳልኩት ነው በቃ አፍሪካ ቀን ምናምን ካለ ኦኬ እንደው ስሟን እንኳን ባይጠራ እንድታቆት ነው داخل في خط السير ايه بس عدتك ميناء بربره في ارض الصومال መጀመሪያ ወደ በርበራ ሄደ እና ምን ይጠበስ አሁን ጥያቄ ይሄ አንዲት እንደ ግብጽ ያለች ሀገር ከአሜሪካ 2 ቢሊዮን ነጥብ 3 ማለትም 2 ቢሊዮን 300 ሚሊዮን የአሜሪካ ዶላር ከአሜሪካ የሚሰጣት የሆነች በአመቱ ማለት ሌላው ቀርቶ የዓለም ሁሉ ኢትዮጵያን ጨምሮ እርዳታ በሚባል ደረጃ ዩኤስኤድ ምናምን የሚሰጡትን እርዳታዎች በሙሉ አቁም ያለው ሁለት አካሎች ሲቀሩ መስርና እስራኤል ግብጽና እስራኤል ሲቀር ብሎ ዶናልድ ትራምፕ የመሰከረላት የሆነችው ግብጽ يتأخذ ما شاء الله من إسرائيل ومن أمريكا مصر تأخذ مساعدة 2.3 مليار دولار يعني عن طريق أيضا شحنة عسكرية وعن طريق أيضا دولار نقدي ومع هذا تتهم إثيوبيا لأنها أخذت أسلحة من الإمارات هذا شيء رهيب وهذا شيء طبعا خرافات مصرية هراء يعني مصري أيضا من طراز يعني رخيص بتام يركز يجبس بروباغندا كإسرائيلنا كأمريكا يسلام سمنتن كفرمو جزي جمرو كذا جزي بتام 100 مليون مالت ود بنبربت جزي بجمال مانو بأنوار سادات جزي ك100 مليون አመታዊ እርዳታ ጀምሮ ያደገ የመጣና ባሁኑ ላይ ለዓለም በሙሉ ተቋርጦ ለግብጽና ለእስራኤል ሲቀር ተብሎ 2.3 ቢሊዮን ዶላር በመሳሪያ መልክና እንደዚሁ በካሽ የሚሰጣት የሆነች ሀገር
ኢትዮጵያ ከኢማራት እርዳታ አገኘች ብሎ መንጨርጨር በጣም የሚገርም የሆነ ርካሽ የሆነ ፕሮፓጋንዳ ነው في البحر الأحمر ያ እና መጀመሪያ በቀይ ባህር በኩል ተሳፍራ አውሮፕላኗ ኢማራት በተለያየ ጊዜ ኢትዮጵያን ረድታለች ቱርኪያ ረድታለች ሽጣለች መሳሪያ ሩሲያ ኢትዮጵያን ረድታለች ትረዳለች ሰጣለች መሳሪያ አሜሪካም አንዳንዴ ትሰጣለች ረድታለች የመሳሰሉት ግን ሁሉም ይሄንኑ ለኛ እንደሚያደርጉት ሁሉ ለግብጽም ያደርጋሉ ለሌሎችም ሀገሮች ያደርጋሉ ግን ኢትዮጵያ ላይ ሲሆን የተለየ ትኩረት ወስዶ ግብጾች ዘንድ በተቃራኒ በሆኑትም በውስጥ ባሉትም ይህን ያህል መቀጥቀጥ ለምን እንደሆነ ግልጽ ነው ጉዳዩ ከውሃ ጋር የተያያዘ ነው ለምን ውሃ ጠጣችሁ ነው እኔ አንድ ብርጭቆ ስጠጣ የዚህ አንድ ግብጻዊ ድርሻን ነው እየጠጣ ያለሁት ስለዚህ ያንን እንዳልጠጣ እኔ ብርጭቆ ሊኖርኛ አይገባም ውሃውን ደግሞ አጣርቼ ራሱ ማመጣበት የሆነ ምንም አይነት ቴክኖሎጂ ሊኖርኛ አይገባም በፊት እንደነበርኩት የጋሪዮሽ ዘመን የኖርኩኝ ከቻልኩ በእንስራ ያገኘዋትን ትንሽ ውሃ ብቻ ያውም ሳላጸዳ አረፌ እየጠጣው ብቻ እንድኖር ኋላ ቀር የሆንኩኝ ሀገር እንደሆን ብቻ ነው የሚፈልጉት ادي النهارده وجود اماراتي في ميناء يهدد امن البحر الاحمر يا ቀይ ባህርን ደህንነት በሚያሰጋ መልኩ ይህ የኢማራት አውሮፕላን የኡክራይና ማርክ ያለው ወይም ብራንድ የሚመስል ነገር ግን በኢማራቶች የሚተዳደር የሆነ አውሮፕላን ከሆነ ቦታ ተነስቶ በድብቅ በቀይ ባህር ምናም በኩል አድርጎ በርበራ ላይ አልፎ ከዛ ወደ ኢትዮጵያ እቃውን አራግፏል ይህ ያራግፈው መሳሪያ ነው እና ምን ይጠበስ ይሄ ነው አሁን ትልቁ ጥያቄ شحن طيارات عسكرية إلى إثيوبيا ثم ماذا إذن حتى لو شحنا أي شيء إثيوبيا دولة تستطيع تتعامل مع الجميع كما تتعامل مصرائيل مع أمريكا باسم سلام واتفاقية كامب ديفيد تأخذ 2.3 مليار دولار يعني دون يعني باستثناء حتى الدول العالم إلا مصرائيل يعني إيش المشكلة إذن إثيوبيا تأخذ أي شيء من الإمارات من أي بلد تشاء كفلقت شو إثيوبيا هاجر يفلقت شو يموسد فلاقوتان ما نو أنبي ميلو يه أين توسون الذي بمنشر مالتنا طب تقول لي ومال إثيوبيا نفس الطائرة دمو عندنا إيش إثيوبيا منام لتلين تشلال ملسة راسوا أوروبلان ودقمو سجلوا لها رحلات إلى إسرائيل ሌላ ደግሞ ጉዞ ይችኑ አውሮፕላን ተከታትለው ሲያጠኗት ወደ እስራኤል ደግሞ ሄዳለች ያ ማለት ነው መጀመሪያ ከእስራኤል እቃ ይዛ ወደ ኢትዮጵያ ከኢትዮጵያ ደግሞ የሆነ ነገር ይዛ ወደ እስራኤል ሄዳለች ማለት ነው I don't know ما بين إسرائيل أيضا ما بين الإمارات ከዛ በኋላ ከእስራኤል ደግሞ ተነስታ ወደ ኢማራት ሄዳለች አውሮፕላኗ ስለዚህ ኢትዮጵያ እስራኤል ማነው ኢትዮጵያ ኢማራት እስራኤል እነዚህን ሶስቱን ለማያያዝ የሚደረግ የሆነ የማጂሽያኑ የግብጽ ሰሐረት ፍርዓውን هكذا يعني يثرثرون لك ይህንን ነው የሚተረትሩት ማለት ነው سجلوا لها رحلات أيضا موجودة في أكثر مرور وخط سير الإمارات ميناء بربرة الصومال إلى أديس أبابا እንደዚህ ነው አካሄዷ አውሮፕላን ሁሉ ጊዜ ማለት ነው መጀመሪያ ሶማሌላንድ በርበራው ሶማሌላንድ ወይም ሶማሌ ትሄዳለች ከዛ እስራኤል ትሄዳለች ከእስራኤል ወደ ኢማራት ትሄዳለች ከኢማራት አዲስ አበባ ትመጣለች እንደዚህ በፈለገች ጊዜ እንደዚህ አይነት ጉዞዎችን ታደርጋለች سجلوا لها رحلات إلى إسرائيل وهي أصلا شحن عسكري ና ዋናው ይች አውሮፕላን እንድትስበን ያደረገው ነገር ምንድነው የምትጭነው ነገር መሳሪያ ነው ይላል يعني هذه الطائرة already بتحمل أسلحة وتنتهج حظر انتشار السلاح في المنطقة ሌላው በአካባቢ ላይ የመሳሪያ ስርጭትን በተመለከተ ያለ ህግን እየጣሰች አቤት የትኛው ህግ ነው በአሁኑ ሰዓት ላይ ከሆነ ሀገር መሳሪያ ገዝቶ የሆነ ቦታ መውሰድ ወይም ምናም የትኛው ዋናው አከፋፋዩ ግብጽ ያለች يعني لما تأخذ مصر أسلحة وتوصلها للصومال
وتهدد بها إثيوبيا جائز ما شاء الله ما في أي مشكلة عربدة وصلنا يعني طائرتين شحنة عسكرية متكاملة لتهديد إثيوبيا وعلى حدودها أنزلنا 10,000 جندي كذب وهراء لم ينزل ولا جندي ولا أي أسلحة منهم أينت مسارة لا وردوا 10,000 وتادر سومالي وسدن إثيوبيان ياسر من عملوا ماورات للناس يفكرون نجرجن عنديت يا إمارات وأوروبلان مسارة جنا ودا إثيوبيا ودا أديس أبابا جبّاتش مالت جن هن يهل يا ينكتكتاشوال والكل يعني معظم الناس رايح القصة إيه لقصتين ይህንን ጉዳይ አስመልክቶ ብዙ ተንታኞች ሁለት ትርክቶች አላቸው በዚህ ጉዳይ ላይ لأن داخل ليبيا في الموضوع አንደኛው ሊቢያ ጉዳይ ውስጥ አለበት وداخل حفتر في الموضوع حفتر የሊቢያ حفتر ማለት የአሁን ላይ ከአንዱ አንጃ በሊቢያ ካሉ አንጃዎች حفتر የሚባለው ስለሆነ ማለት ነው በሊቢያ የተለያዩ ፓርቲዎችና የተለያዩ ተቃዋሚዎች አሉ መንግስቱን ተቃውሞ መሳሪያ ይዘው የሚንቀሳቀሱ حفتر አንዱ ነው يبقى الامارات الان بتعمل النهارده تسليح في المنطقه ይሄ ማለት በአሁኑ ሰዓት ኢማራት በአካባቢው ላይ መሳሪያ በመስጠት يعني تسليح مصري جائز تصلح مثلا الجبهة الشعبية لتحرير إريتريا ثم تجعل إثيوبيا حبيسة من البحر الأحمر هذا جائز وأيضا تساعد الجبهة الشعبية لتحرير تيغراي ومن هب ودب ما في مشكلة يا إرترا تجنت أوتشن مسارة ستو 130 تانك كجبس بكل بسودان تدرجو يمتلاتشو كذي إيه يتشالال ስለዚህ በአካባቢው ላይ ግን ተገንጣዮችን የመሳሰሉትን ማገዝ የሚፈቀድለት ግብጽ ብቻ ናት ግን ኢማራት ካገዘች ሌላ አካልን ኢትዮጵያን ለምሳሌ ካገዘች በቀጥታ የእስራኤል ልጅ ናት ከእስራኤል ጋር ነው አብራ የምትሰራው ማለት ነው